በጣም ሱስ አለብኝ በነገር ላይ እንደዚህ ነው የማይባል ሱስ። እኔ ለፍቅር ጨዋታ አልጋ ብቻም ማን ነው ያደረገው ብዬ አስባለሁ። ሶፋ አለ ፍቅር ልትሰሩባቸው የምትችሉትን ቦታ ዋና ላይ ዋና ለጌታ ለመርስ እሺ አመሰግናለሁ። በቅድሚያ በረን ከፍተና እድሉን ስለሰጠኝ አመሰግናለሁ። ስሜ ካሌብ ተስፋ ይባላል እና እስኪ እናንተ ጋር የምትሰጡትን ነገር ሰርቪሳችሁን ለመጠቀም ነው የመጣው። ዛሬ እንግዲህ በሙሽራ እንደምታየኝና ወስኜ ነው የመጣሁት። ያው እንግዲህ እንደሚታወቀው ለረጅም ጊዜ ሲንግል ነበርኩና ምንድነው ከ5 ዓመት በፊት ነበር ብሬክአፕ ያደረኩትኝ። 6 ዓመት የቆየ ሪሌሽንሺፕ ውስጥ ነበርኩና ማለት አሪፍ ነበረ። ለኔ በጣም ብዙ ነገር የተማርኩበት ነበረ። ማለት ልጅ ነበርኩ ዩኒቨርሲቲ ሁላ አልገባውም ነበርና ከዛ በቃ ልክ ዩኒቨርሲቲ 2ኛ ዓመት ላይ ያለው ተለያየም ማለት ነውና በቃ ከዛ በኋላ በጣም ብዙ ሴት አየሁት። ማለት ትንሽ ስቀርብ የሆነ ማች አያደርግምና የሆነ ወይ ከኔ ጋር የሆነ ነገር ይኖራል ወይ ከሷ ደግሞ የሆነ የሚጎል ነገር ይኖራልና በዛ የተነሳ ለ5 ዓመት ነው ለ5 ዓመት ሲንግል ነበርኩና ግን ሲመስለኝ ከሷ ጋር ያሳለፍኩት ነገር ትልቅ ተጽዕኖ አሳድሮብኛል። ቢካዝ በቃ ከሷ የለመድኩትን ነገር ከነሱ የማገኝ ይመስለኛል። ወይ ደግሞ ግዴታ እንደሷ ለኔ ፍቅር አሰጣጥ አሁን እቺ የምትመጣውም ሴት እንደሷ መሆን አለባት ብዬ ውስጤን አሳምኜዋለሁ መሰለኝ። ሳላቅ በቃ ይመጣሉ የሆነ እንትን ላይም የሆነ ሚዛን ላይም አልቀመጣሉኝና ትንሽ ተቸገርኩና ብዙ ሰው ደግሞ አታገባም ወይ እድሜ ሄደ ምናምን ቤተሰብም ጫና አሁን በቃ አንተን የምትቀረው ሰርግን ያንተ ምናምን ነው እና ይሄ ደግሞ ለኔ የሚያሳድረው ተጽዕኖ አለ ውስጤ ላይ። እኔ ፈልጌ አይደለም ሲንግል የሆንኩትና ሞከርኩ። ሰው ግን እሱን አይረዳም እና የእናንተን ሾው ሰው ሪከመንድ አደረገኝና እዛ ቤትማ ሄደ ሚስት ሳታገኝ አትመጣም አሉኝ። ኦኬ እሺ ብዬ ሱፌን ይኸው ከነማረጉ ለብሼ ለዛ ነው የመጣሁት። እና ደግሞ ሞር ደግሞ ስራዬ ነው ተጽዕኖ አሁን እያሳደረብኝ ያለውና ያው እንደሚታወቀው ፊልም ላይ ታውቁኛላችሁና በቃ ፊልም ሰሪውላ ወይ ሴት ብዙ ያለው ይመስላችኋል። በቃ ማለት ብዙ ኦፕሽን አለው። በቃ ማለት ሁሏንም ሴት የትኛዋንም ሴት ይሄ ምንድነው አውርቶ ማሳመን ይችላል ብሎ ነው የሚያስቡትና እኛ እንደዛ አይደለንም። ባይ ዘ ወይ እኛ የሚሰጠንን ካራክተር ያው ስክሪፕቱን አንብበን እንደ ካራክተሩ እንቀያየራለን እንጂ ከእውነተኛ ከላይፋችን ጋር ማለት በፍጹም አይገናኝም። እና እኔ አሁን ብዙ ጊዜ እንደዚህ ዴት ለማድረግ ምናምን ስሞክር አንተ ሴት አተ ምናምን ያው ሲንግል ነኝ ምናምን ስል ማንም አያምነኝም ሲሪየስሊ። ለምን በቃ ሁሉም ሴት ላይ ፊልም ላይ የሚታዩ ሴት ሁሉም የኔ ፍቅረኛ ይመስላችኋልና አይደለም፣ እንደዛ አይደለም። ማለት ይከብዳል ማለት ያው እናንተ የማትረዱት ነገር አለና ይሄ ስራ ነው። ይሄ ደግሞ የግል እውነተኛ ህይወት ነውና ለዛ ነው ሲንግል ቆየሁ ማለት ሲንግል ሆኜ የቆየሁትና ምንድነው እውነተኛ ሴት እስኪ ማለት በኔ አመለካከት ለኔ ሚስት የምትሆን አክቹሊ ሚስት ሆና የተፈጠረች ሴት የለችም። ግን ትንሽ እንኳን የኔን መስፈርት የተወሰነው ቢያንስ ልታሟላ የምችል ሴት ፍለጋ ነው እና እዚህ የመጣሁት። ፊልም ሰሪ ሁሉም ባለትዳር አይደለም፣ ሁሉም ደግሞ ሴት እጁ ላይ የለምና እኔ ደግሞ ለዚህ ቆንጆ ማሳያ ነኝና ስራዬን በአግባቡ እሰራለሁ። የተሰጠኝን ካራክተር
ዱርዬ ሆኜ መስራት እችላለሁ፣ ዶክተር ሆኜ መስራት እችላለሁ፣ ጠበቃ ሆኜ መስራት እችላለሁ፣ የትኛውንም ካራክተር ሆኜ መስራት እችላለሁ። ለእኔ ግን ለእውነተኛው ለእኔ የምትሆን ሴት አላገኘውም እና ለዛ መጣው እናንተ ጋር። እስኪ አንተ ጋር ደግሞ ቆንጆ መፍትሄ እንደምትሰጠኝ አልጠራጠርም። ቴንክ ዩ። እሺ፣ ሰላም። እንኳን ደህና መጣሽ። እንኳን ደህና ቆይ። ቆንጆ ነሽ። አመሰግናለሁ። እሺ፣ ከኔ ጋር ለመታወቅና ለመጫወት ስለመጣሽ በጣም አመሰግናለሁ። ምንም ማለት። እሺ፣ ፍቃድሽ ከሆነና ትንሽ ነገር ብናወራ ብዬ ነው። እሺ፣ ደስ ይለኛል። በቅድሚያ ራስሽ ስምሽን እንታወቅ። ሀና እባላለሁ። እሺ፣ እኔ ካሌብ እባላለሁ። ሀና ማለት ያው እኔ ያው ማለት ትዳር ፍለጋ ነው የመጣሁት። ዝግጁ ነሽ አንቺ? አዎ ዝግጁ ነኝ። ማለት የሆነ መስፈርቶች አሉኝ እና ጥያቄዎች አሉኝ ወደ በኋላ መጠየቅሽ እና እሱን ጥያቄ ሙሉ ካሟላሽ የትዳር አጋሪ ትሆኛለሽ። እስከ በህይወት እስካለው ድረስ እግራ ጎኔ ለመሆን ዝግጁ ነሽ? አዎ። ሲንግል ነሽ? እሺ እኔ እንግዲህ በቃ ማለት ብዙም እንትን ከምል ቀጥታ ወደ ጥያቄዎቹ ብንገባ ይሻል? ደስ ይለኛል። ቴንክ ዩ። እሺ አንቺም ስልክሽን ያዢ፣ እኔም ይዛለሁ። በተራ በተራ እንጠያይቃለን ማለት ነው። በህይወትህ አሳካዋለሁ ብለህ ያልተሳካልን ነገር አለ? እኔ እንጃ። እኔ ማለት እድለኛ ነኝ መሰለኝ። ህልሜን ነው እየኖርኩት ያለሁት። ምን መሰለሽ ማስበው ድሮ ኤሌመንተሪ ምናምን እያለሁ ፊልም መስራት በጣም ነበር የምፈልገው እና ይሄ በቲቪ መታየት ማስታወቂያ መስራት ነበር ህልሜ ነበር እና የሆነ ጊዜ እንኳን እድሉን ባላገኝ እንኳን ፕሮዲስ አድርጌ እኔ ሰራለሁ እል ነበረ ማለት ነው። 50 ዓመትን ቢሞላኝ ፊልም ሳልሰራ አልቀርም ብዬ ነበረ ማስበው እና እድለኛ ሆኜ ዩኒቨርሲቲ ያለው ወደ ፊልሙ የተቀላቀልኩት እና ሳልመረቅ ነውና ማስታወቂያ ጀመርኩና ከዛ ወደ ፊልሙ አረኩና እና ከጥያቄሽ ሳልወጣ ያላሳካሁት ነገር አለ ብዬ አላስብም። ህይወት መንገድ አለች ማለት ትሄዳለች፣ አትቆምም። የኛም ፍላጎት አሁን ላይ ደግሞ ሌላ ፍላጎት አለኛ። ከ4 እና ከ5 ዓመት በፊት ብጠይቅኝ ምንድነው ፌመስ መሆን ወይ ደግሞ ፊልም መስራት ልሽ ነበረ። አሁን ደግሞ ሌላ ፍላጎት አለኝ። ይሄ ሚንስ ህይወት እንትናት ቋሚ አይደለችም እና ትቀጥላለች ልልሽ ነው። እቺ ደግሞ አሁን ደግሞ አንቺን ልጠይቅሽና በህይወትሽ ውስጥ አሳካለሁ ብለሽ ያሰብሽውን ነገር አለ ወይ ደግሞ ሳታሳኪው የቀረ ነገር አለ? ደሞስ ለምንድን ነው ያላሳካሽው? እስኪ ያው እኔ ዘፈን ምናምን በጣም እወዳለሁ እና የታምራት ደስታ አድናቂ ነኝ እና እሱን ሳላገኘው ህይወቱ በማለፉ በጣም ነው የሚቆጨኝ። በጣም ነው በራሴ የምናደደው እና እሱ ይቆጨኛል። ያላሳካት ነገር እሱ ነው። ሌላ ተሳክቶልኛል። ሰው ሁሉንም አሳክተሽዋል ነው? አዎ። ህልምሽን እየኖርሽው ነው? እየኖርኩት ነው። የምታሳኪውስ ነገር አለ? የሆነ እንደ ግብ የምታስቀምጪው ነገር አለ? እንደ ግብ ሸዊት ከበደ ታውቃታለህ? ከእሷ ጋራ ፊልም ሰራ ደስ ይለኛል። ሙሉ ፊልም በጣም ነው የምወዳት፣ በጣም አድናቂዋ ነኝ። በዚህ አጋጣሚ ከእሷ ጋራ ፊልም ሰራ ደስተኛ ነኝ። እኔም እንዳጋጣሚ ሰርቻለሁ። በዚህ አጋጣሚ ልንገርሽ ብዬ ነው። እሺ በልጅነትሽ ውስጥ ካሳለፍሻቸው በጣም የምትወጂውና የምታስታውሹ ታሪክ ምንድን ነው? እስኪ ከፈተና ስንመለስ በጣም ኃይለኛ ዝናብ እየዘነበ ነበርና በቃ ከጓደኞቼ ጋር ምናምን ነበርኩኝ። ያው ሁላ ዝናብ ላያችን ላይ እየወረደ በቃ ዝም ብለን ነበር እየዘፈንን እየጨፈርን ምናምን ነበር ስኔ ነበረውና እሱ ቀን ትዝ ይለኛል። አንተስ? እኔ ያው ልጅነቴን በጣም ነው የምወደው እና ማለት የትኛውንም ጊዜ በጣም ነው የምወደው
ስፔሻሊ የልጅነቴን ጊዜ እና ያው እንደሚታወቀው ከቤተሰብ ጋር ነሽ በዛ ሰዓት ምናምን እኔ መጨረሻ ልጅ ነኝ እንዳጋጣሚ እና ምንድነው በቃ ማለት እንደ ልቤ ሆኜ ነው ያደግኩትና እንደ ልቤ ተጫውቼ ምናምን ያደግኩትና ግን በጣም ስራ ነበር የቤት ስራ። በዚህ አጋጣሚ በጣም ባለሙያ ነኝ እና ዶሮ የለመድኩትን እስቲል አለና አሁንም ራሴን እያበሰልኩ በለውና ምንድነው በልጅነት በደስታ ደስ እያለኝ የሆነ ቀን ሰርቼ ያቀምስሻለሁ ሙያዬን እና በልጅነቴ በቃ ማስታወሳቸው ነገር በጣም ብዙ አሉ እና እጄ ላይ ጠባሳ አለ። ይሄ ጠባሳ ሚንስ በእሳት አቃጥለኝ ነው ማዘር እና ከሰው ቤት አትክልት ምንድነው ሰርቀን ምናምን በልጅነት ስንወጣ ሰውየው ይዘውን ነው እና ማዘር ደግሞ አቃጠለችኝ። አሁን ይሄ ጓደኛዬ ባይዘው ዶክተር ነው እና አሁን ከኔ ጋር የሰረቀው ከአርባ ምንጭ ዩኒቨርሲቲ ነው የተመረቀው። አሁን ስራ ይዟል ምናምን ዶክተር ነው ምናምን። ይህን ሾው ሲያይ በጣም እንደሚዝናናብኝ ነው ያስታውሳሉ በእርግጠኝነት። እና ስንተኛ ክፍል እያለሁ 6ኛ ክፍል 5ኛ ክፍል እያለሁ እና አክስቴኛ ቤት መጣችና ስትሄድ 10 ብር ነው የሰጠችኝ። ምን ነበር ይባላል የሆነ ሰው ዘመድ መጥቶ ምናምን ሲሄድ የሆነ ይሰጥሻል ብር ምናምን። ከዛን እሷን ሸኝቼ ምናምን ስመለስ ከኛ ጓሮ ደግሞ ማርያም ቤተክርስቲያን አለና 10 ብሩን በዚህ ኪስ አደረኩ። በዚህ ኪስ ደግሞ 1 ብር። አሁን 1 ብሩ ይሄኛው አልነበረም በዛ ሰዓት የወረቀቱ ነበርና 1 ብር ለቤተክርስቲያን ሰጣለሁ ብዬ ነበር ያሰብኩትና እጄን ተሳሳትኩና ወደ 10 ብር ገባውና ሳላየው ሳጥን ውስጥ ከተትኩት። ቤት መጥቼ ሳይ 10 ብር የለም 1 ብር ነው ያለው። እና ማለት ምን ልበል እናደድ ማለት ማላይ ነው የምናደደው። በቃ እንኳን ሆነ ብዬ ግን ያው አልዋሽሽም አዝኛለሁ። እና 10 ብር ሰጥኝ አስታውስሽኝ ነው። ለመጨረሻ ጊዜ ያለቀስከው መቼ ነው? ለምን? አይ ያው አልከበደኝም ጥያቄ። ለመጨረሻ ጊዜ ያለቀስኩት ትላንትና አልቅሻለሁ። ቀረጻ ላይ አጋጣሚ ማልቀስ ነበረብኝና የማልቀስ ነውና ለመጨረሻ ጊዜ ትላንት በተቀረጽኩት ስራ ላይ አልቅሻለሁ። እሺ አንቺስ? እኔ ለመጨረሻ ጊዜ ትዝ አይለኝም። ሩቅ ነሽ ማለት ነው ለእንባ? አይ እኔ አላለቅስም። የምር ብሶት የለብሽም ወይ? ያጣሽው ወይ እንዴ? ማለት በላይፋችን እኮ በጣም ያጣናቸውን ነገሮች አሉ። አሁን ኢቭን ባናጣ እንኳን ይሄ ኑሮ አያስለቅስም? ግን ያስለቅሳል። ግን ያው እኔ ቀጥታ ወይ ቤተክርስቲያን ምናምን እንጂ እኮ እሷንም ማለት ለቤት እኮ ምንድነው የሚሉት እንትን ካልሽ ለመጨረሻ ጊዜ ያለቀሽው መቼ ነው እና ደግሞ በምንስ ማለት ምክንያት አለቀሽ? በነገሮች ላይ እኔ ስናደድ ምናምን ማለት ነው ወይ ደባደባለሁ ወይ በቃ ግድግዳ ወክሰኛለሽ። አይ ፍራበኛ ፍራበኛ። አይ ትዝ አይለኝም። ፍቅር ላንቺ ምንድን ነው? ፍቅር ለእኔ ክርስቶስ ነው። ለእኛ ሲል አይደለ በመስቀል ላይ ተሰቀለ። እሱ ግልጽ ነው። ለእኔ ማለት ፍቅር እሱ ነው። አሁን ምን መሰለሽ አሁን ይሄ በመንፈሳዊ ነው እና አሁን የመለሽልኝ ኦብቪየስሊ ሁላችንም ፍቅር ማለት ጌታችን ኢየሱስ ክርስቶስ ከሱ ውጪ ማለት ምንም አይነት ፍቅር የለም። እሱ ነው እኛ ብሎ በጣም ብዙ ማለት መስዋዕትነት የከፈለው እስከ ሞት ድረስ ማለት ነው። ግን ደግሞ ወደ ዓለማዊ ስትወስጂ ማለት ስናመጣው እስኪ እንደ ዓለማዊ ላንቺ ፍቅርን እንዴት አድርገሽ ነው የምትገልጪው? ማለት እናቴ ነች ለኔ። ምክንያቱም 9 ወር ተሸክማክ አመጣ ወላክ ማለት በጣም ከባድ ነገር ነው እና ዓለማዊ ከሆነ ፍቅር ለኔ እናቴ ነች። ከዚህ የተሻለ ለአንተስ ፍቅር ለአንተ ምንድን ነው? ለእኔ ያው ማለት አልደጋግመውም ቅድም እንዳልሽው ነው ማለት በመንፈሳዊ ስንሄድ እንደዛ ነው ማለት ጌታችን ኢየሱስ ክርስቶስ ነው። ከሱ ውጪ እናትን ብለሻል። ኦብቪየስ ልክ ነሽ ማለት እንደ እናት ማለት ብዙ መስዋዕትነት የሚከፍል የለም እዚህ ምድር ላይ እና
ከእርግዝና እስከ ወሊድ እስከ ማጥባት እስከ ማሳደግ በጣም ብዙ ነገራችን ከበር አድርጋ ማለት በጣም ብዙ ነገራችን ችላ እዚህ አሁን ላለንበት ለቆምንበት ያደረሰችን እናታችን ናት ከፈጣሪ ቀጥሎ። ግን ደግሞ አሁን ምንድነው የትዳር አጋር ስለሆነ ነው ፍለጋ ስለመጣውን ፍቅር ለኔ ምንድነው መስዋዕትነት ማለት መስዋዕትነት ነው ለኔ ፍቅር ማለት ላይክ ማለት ለምትወጁ ሰው መኖር ነው። ፍቅር ማለት ደስ የሚል ስቃይ ነው። በዚህ አረፍተ ነገር እስማማበታለሁ። ይሄ ሚንስ እንዴት መሰለሽ ፍቅር ማለት አንድን ሰው እንደማታገኙ እያወቅሽ ማፍቀር፣ ያ ሰው ያንቺ እንዳልሆነ እያወቅሽም ያን ሰው እያፈቀርሽ መኖር ማለት ነው ለኔ ፍቅር ማለት ነው። አንዳንዴ እኮ ተለይተሹ ወይ ደግሞ በሞት አትሹ እንደማይመጣ እኮ ታውቂያለሽ፣ እርግጠኛ ነሽ። ግን በቃ ያን ሰው እየወደድሽው የምትኖሪ ሰው የለም። በቃ ለኔ ማለት ይሄ መስዋዕትነት ነው፣ ራስን አሳልፎ መስጠት ነው። በቃ ራሴን አሳልፌ ስሰጥ ወይ ደግሞ ለዛ ሰው ስኖር የዛን ሰው ደስታ ሳይ የዛን ሰው ሰላም በቃ ለዛ ሰው ደስታ ራሴን አሳልፌ መስጠት ነው። በእረፍት ቀን ምን አይነት ቀን ብታሳልፍ ደስ ይልሃል? በእረፍት ቀኔ ምንድነው የማደርገው? እኔ እንዳልኩሽ ኩክ አደርጋለሁ ብዬሻለሁ። ግን በዙሪያዬ ቤተክርስቲያን ያጓጓኝ ነው። ግን ኩክ አደርጋለሁ እያልክ ያጓጓኝ። ኧረ ማለት አታስቢ። እኔም ባለሙያ ነኝ በዚህ አጋጣሚ። የምር ምን ማለት አሁን እሺ አበሻ ሴት የምትፈተነው በዶሮና በጠላ ነውና አንቺስ? እንዴ ምን መጠራጠር? ተይ ማይደርስ መስሎሽ በኋላ ላይ ግን ፎክረሽ በኋላ ላይ ሱሪ ባንገት እንዳሆን ማለት እንትነሽ ግር እንዳይ አልመስልም። ባለሙያ እንዴ ባለሙያ አልመስልም ማለት እንደዚህ ይታወቃል። ባለሙያ ይታወቃል። ዶሮ ስንት ብልት አላት? 6። አንቺ እውነትም በጣም ባለሙያ ነሽ አንቺ እውነታ። ጠጅ ይጣላል ከተባለ ጠላ ምንድን ነው የሚባለው? እሺ ኧረ ተወኝ ተው። ባለሙያነትሽ እንግዲህ አስመሰከርሽ እንዳልኩሽ ነው። እና ጠዋት ተነስቼ ቤተክርስቲያን ሄዳለሁ። ማለት ደስ ይለኛል ቤተክርስቲያን ሲሄድ፣ ሲጨንቀኝም ባለቅስም በቃ ማለት ምንንም ሄጄ የማወጣው የምተነፍሰው እዛ ነው። እና እኔ ብዙ ጓደኛ ምናምን የለኝም በላይፌ እና በቃ ሞር ከፈጣሪ ጋር እንደ ጓደኛም ነው የማወራው። እና እዛ ሄዳለሁ በእረፍት ቀኔ። ከዛ እመጣለሁ፣ ኩክ አደርጋለሁ። በቃ እንደዚህ እያልኩኝ ቤት አጸዳለሁ። ማለት እረፍት ቀኔ ውስን ናት እና ማለት ከተወሰኑ ጊዜያቶች አንዷ ናት እና እኔ ሳምንቱን ሙሉ የማላርፍበትን ቀን ስላለ እና ያችን ታይም ደግሞ ሳገኝ እንዳልኩሽ ቤተክርስቲያን ሄዳለሁ። ከዛ በኋላ ኩክ አደርጋለሁ፣ በላለሁ፣ ቤት አጸዳለሁ ምናምን ማለት ይሄ ንጹህ ነገር በጣም ስለምወድ ማለት ነው። እና እንደዛ ልብስ ምናምን ማለት የምችላቸውን አጣጥባለሁ ማለት አድርገሽ ነው የእረፍት ቀንሽን ታሳልፊ? እኔ የእረፍት ቀኔ በቃ ገዳም ቤተክርስቲያን ነው። ገዳም አለሽ በዙሪያ ማለት? በቃ እረፍት ከሆንኩኝ እሄዳለሁ፣ የትም ይሁን እሄዳለሁ። ገዳም ቤተክርስቲያን ነው እሄዳለሁ። ቤት መሆን ብዙም እንትን አያስደስተኝም። ከሆንኩኝም ደግሞ ቤት ፊልም ምናምን ያለው። በአቆም ብለሽ የምታስቢው መጥፎ ልምድ ወይም ደግሞ ሱስ አለ? አዎ እንስማው። በጣም ሱስ አለብኝ በነገር ላይ እንደዚህ ነው የማይባል ሱስ። የቡና ሱስ አለብኝ። አንቺ በጣም አጓጓሽ። እኔ እንደዛ አልጠበኩም። የቡና ሱስ አለብኝ። ሌላስ? ሌላ በቃ የቡና ሱስ። እሺ ልታቆም የምትፈልጊው ሱስ አለሽ? በቃ ይኸው ቡና ነው ማቆም የሚፈልገው። ያለብኝ ሱስ ምንድን ነው? እኔ ትንሽ እለያለሁ። ቡና አልጠጣም። ሊያስገርምሽ ይችላል። የምር ተዛለቅናታ። እሺ ቡና አልጠጣም። ሴርሞኒው ግን ወዳለሁ እንዳልሽው ፋንዲሻ፣ እጣን፣ ቄጠማ ምናምን ተጎዝ አምባሻ ምናምን እንትን ብሎ ምናምን ላይክ ይሄ በተለይማ ይሄ ውዱድ ዊኬንድ ላይ ምናምን
ከቸርች ስትመለሽ ምናምን ያለው ቫይብ በጣም ነው የሚያዝናናኝ። ግን አልጠጣም። ቡና በጠጣም በወተት እንጂ ጥቁር ቡና እንዳንቺ በጣም እንደዚህ በኩባያ ምናምን አንተ ስላልቀመስከው እኮ በተለይ ይጣፍጣል። ከአሜት ጋር